በትላንትናው ዕለት በአዲስ አበባ ስቴዲየም በሲዳማ ቡናና ወላይታ ዲቻ እግር ኳስ ክለቦች መካከል የኢትዮጵያ ዋንጫ የፍጻሜ እግር ኳስ ውድድር መከናወኑ ይታወሳል። ሁለቱን ክለቦች ለመደገፍ ከሐዋሳ ከወላይታ ሶዶና ከአካባቢው የመጡ በርካታ ደጋፊዎች መካከል አለመግባባት በመፈጠሩ ጨዋታው በዝግ ስታዲየም እንዲካሄድ ተደርጎ ፖሊስ በደጋፊዎች መካከል ይፈጠር የነበረውን ግጭት በማስቀረት አስፈላጊውን ወቅታዊና ህጋዊ ተግባር በመፈጸም ህግና ስርዓትን አስከብረዋል። ነገር ግን የኢትዮጵያን ሰላምና መረጋጋት የማይፈልጉ በሀገር ውስጥና በውጭ ሀገራት የሚገኙ አካላት ተናበው የሰዎች ህይወት እንዳለፈ አስመስለው በመዘገብ ግጭት ለማባባስ እየሞከሩ እንደሆነም ታዝበናል። ፖሊስ ግጭቱን ለማባባስ ሲንቀሳቀሱ የነበሩ ውስን ግለሰቦችን በቁጥጥር ስር አውሎ ምርመራ እያጣራ ሲሆን ውጤቱንም በየጊዜው ለህዝብ ይፋ ያደርጋል። ከዚህ ውጪ በአንድም ሆነ በሌላ መልኩ የእርስ በርስ ግጭት የሚፈልጉ አካላት ሰው ሞቷል እያሉ የሚያሰራጩት ወሬ ሐሰተኛ መሆኑንና በአንድም ሰው ላይ የሞትም ይሁን የአካል መጉደል ጉዳት ያልደረሰ መሆኑን አረጋግጧል። በሁለቱ ደጋፊዎች መካከል የተፈጠረው አለመግባባት ወደ ሌላ እንዳይስፋፋ ፖሊስ በወሰደው ህጋዊ እርምጃ ግጭቱን ተቆጣጥሯል። ይሁን እንጂ በሐሰተኛ ወሬ ህብረተሰቡን ወደ ግጭት እንዲያመራና የህዝብ አለኝታና ጠባቂ የሆነውን ፖሊስ ስም ለማጉደፍ በሚንቀሳቀሱት ላይ ፖሊስ ጥብቅ ህጋዊ እርምጃ እንደሚወስድና በቀጣይም ስፖርቱ ለእንደዚህ አይነት ስርዓት አልበኝነት ተገዥ እንዳይሆን ፖሊስ ከሚመለከታቸው አካላት ጋር ተቀራርቦ እንደሚሰራም ያስታውቃል።